የናጠጠች ሀብታም ናት። ዜጎቿን አንደላቃ የምታኖር በቴክኖሎጂና ዘመናዊነት የበቃች የደስተኞች ሀገር ይሏታል። መንግስት የዜጎቹን ሕይወት ለማቅለል ከልቡ ይተጋል። እዚህ ዕድሜያቸው ከ18 ዓመት በታች የሆኑ ልጆች መንግስት በየወሩ ተቆራጭ እያደረገ ያሳድጋቸዋል። ሥራ ያጡ ዜጎች ሥራ እስኪያገኙ መንግስት ውሎ ይግባና በምን እኖራለሁ ብለው አይሰጉም። በሀገሪቱ ለመኖር ሕጋዊ ፍቃድ ያገኙ ስደተኛ ከሆኑ ዕድሜ ለሀገሪቱ መንግስት ይሁንና ከድህነት ጋር ያሉትን ግንኙነት ለአንዴና ለመጨረሻ ጊዜ ቀደው ይጥላሉ። በሀገሪቱ ልጅ ቢወልዱ አንደኛ ዕጣ ሎተሪ እንደወጣሎት ይቁጠሩት። የጤና አገልግሎትና ትምህርት ነፃ ናቸው። ጥራት ያለው ኑሮ የምታኖር ፈታ ያለ የሥራ ሕግ ያላት ከፍተኛ ደሞዝ የምትከፍል ሀገር ናት። ደግሞም ነገረ ሥራዋ ሁሉ ያስገርማል። ለምሳሌ ይሄንን ምን ይሉታል? የሚመለከቷት ከተማ ውስጥ መኖር እንጂ መሞት በሕግ ያስቀጣል። ጉድ ሳይሰማ ነው መቼስ። እረ ይሄንንም ስሙልን። ይህ ሁሉ የክቡር ዘበኛ አባላት ተጠንቀቅ ለማን ይመስላችኋል? በእርግጥ ለክቡር አለቃቸው ነው። የሚገረሙት ግን ክቡር አለቃቸው ማን እንደሆነ ሲያዩ ነው። ሰው እንዳይጠብቁ የሚመለከቱት ፔንጉዊን የተባለ የበረዶ እንስሳ ነው። ሰር ኒልስ ኦላፍ እያሉ ነው የሚጠሩት። በንጉሳዊው የክቡር ዘበኛ ሰራዊት ውስጥ ልዩ አባል ሲሆን የብርጋዴር ጀነራልነት ማዕረግ አለው። ወታደሮች ባገኙት ቁጥር በሚመለከቱት መልኩ የክብር ሰላምታ ያቀርቡለታል። የዓለማችን ብቸኛው የብርጋዴር ጀነራልነት ማዕረግ የያዘ እንስሳ የሚል ዕውቅና ተችሮታል። ይሄኛው ደግሞ ለስሙ ወንጀለኞች የሚቀጡበት እስር ቤት ነበር። ግን የቅንጦት ደረጃው ከአብዛኛው የዓለም ሕዝብ ኑሮ በእጥፍ ድርብ ይበልጣል። ባለ 5 ኮከብ ሆቴል ይበሉት። እዚህ የሻማ ካላመጣህ ግብግብ ቀይና ቢጫ ጋውን ለብሶ በካቴና መጠፍነግ ብሎ ነገር የለም። እዚህ እስር ቤት ውስጥ እያንዳንዱ እስረኛ የራሱ የሆነ ክፍል አለው። ክፍሉ ስማርት ቲቪ፣ የግል ሻወር፣ አልጋ፣ ፍሪጅ፣ ብቻ አንድ መኖሪያ ቤት ሊኖረው የሚገባ ዘመናዊ ነገራቶች ሁሉ ተካተውለታል። ከዚህ በላይ የሚያስገርመው ግን በሌላ በየትኛውም ሀገር ባልተለመደ መልኩ ታሳሪው ጸባዩን እያስተካከለ የእስር ቤቱ አለቆች በጨዋነቱ ከተማመኑበት ቀን ከእስር ቤት ውጪ እየሰራ ማታ ማታ ወደ እስሩ ይመለሳል። በእስር ቤቱ ውስጥ ራሱ የሚፈልገውን ምግብ በእስር ቤቱ ዘመናዊ ኪችኖች አብስሎ ነው የሚመገበው። እስረኞች ቤተሰቦቻቸው ሊጠይቋቸው ሲመጡ እንደ ሌላው ሀገር ሰዓት አይመደብላቸውም። ይልቁንስ አብረው ማደር ከፈለጉ የሚያድሩበት ባለ 2 መኝታ ሁሉ የተሟላለት ክፍል ይዘጋጅላቸዋል። ልብ ያድርጉ፣ እነኚህ ወንጀለኞች ቀላል ወንጀል ፈጽመው አይደለም እዚህ የሚገቡት። አብዛኛዎቹ እስረኞች በነፍስ ማጥፋት፣ በአስገድዶ መድፈርና በአደንዛዥ ዕፅ ማዘዋወር የተያዙ ናቸው። ግን ደግሞ በዚህች ሀገር ሕግ መሰረት እስረኞች ምን ያህል ከባድ ወንጀል ቢሰሩ እንደ ሰው መታየት አለባቸው። የሕግ ዓላማው ማስተማር እንጂ መቅጣት አይደለም ብለው ያምናሉ። እርስዎ ይህንን ሲሰሙ ይህ ቅጣት ሳይሆን ሽልማት ነው ሊሉ ይችላሉ። የሚገረሙት ግን ውጤቱን ሲያዩ ነው። በዚህች ሀገር ከእስር ቤት የወጣ ሰው ተመልሶ ወንጀል የመስራት ዕድሉ 20 ከመቶ ብቻ ነው። በአሜሪካና በሌሎች ሀገራት ታስረው ለሚወጡት ግን ይህ ቁጥር ከ60 ከመቶ በላይ ይደርሳል። እንኳን በደህና መጡ። ኖርዌይ ገብተናል። በዛሬው ፕሮግራማችን ኖርዌይን ከእግር እስከ ራሷ እንጎበኛታለን። ስለ አስገራሚ ሕጎቿ፣ ውብ ከተሞቿ፣ የቅንጦት አኗኗሯ ሁሉም አይቀርብንም። ደግሞም ኖርዌይ ከ12000 በላይ የሚሆኑ ኢትዮጵያውያን መኖሪያ ነች። እነሱ ጋርም ጎራ ብለን የሀገራችንን ቡና እየጠጣን ስለ ኑሯቸው እንጨዋወታለን። መልካም ቆይታ። ኖርዌይ በሰሜን አውሮፓ የምትገኝ ከ385000 ስኩዌር ኪሎ ሜትር በላይ የምትሰፋ የ5.6 ሚሊዮን ዜጎች ሀገር ናት። ከአውሮፓ በስፋት 6ኛ ደረጃን የምትይዘው ኖርዌይ ከስዊድን፣ ፊንላንድና ከሩሲያ ጋር ድንበር ትጋራለች። 70 ከመቶ ግዛቷ በተራሮችና በበረዶ የተሸፈነ ሲሆን ከ50,000 በላይ ትንንሽ ደሴቶች አሏት። ኖርዌይ ዓለማችን ላይ ከካናዳ በመቀጠል ሁለተኛዋ ረጅም የባህር በር ያላት ሀገር ናት። ኖርዌይ የተፈጥሮ ድንቅ ተአምር የሚታይባት ሀገርም ናት። ሚድናይት ሰን እያሉን የሚጠሯት የሀገሪቱ ሰሜናዊ ክፍል ከአርክቲክ ክበብ በላይ ስለሚገኝ በክረምት ወቅት ከፍተኛ ቅዝቃዜና አንዴ ከመሸ ለወራት ጨለማ ሆኖ የማይነጋበት ክፍል ነው። በበጋ ወራት በተቃራኒው ደግሞ አንዴ ከነጋ ለወራት ሳይመሽ ይቆያል። ይህ ለአብዛኛው የዓለም ክፍል አስደንጋጭ ክስተት ቢሆንም ለኖርዌያውያን ግን
የለመዱት የዕለት ተዕለት ኑሯቸው ነው። እንደውም አንድ ፍልስፍና ቢጤ አላቸው። የአየር ሁኔታው ምንም ቢሆን ምን፣ ጨለማ ይሁን ብርሃን፣ በረዶ ሆነ ዝናብ፣ ወደ ውጭ ወጥቶ ተፈጥሮን ማድነቅና መንቀሳቀስ ግድ ነው ብለው ያምናሉ። ለዚህም ነው ኖርዌያውያን መጥፎ የአየር ሁኔታ እንጂ መጥፎ ልብስ የለም የሚሉት። ታዲያ የሀገራቸውን አስደንጋጭ የተፈጥሮ ክስተት አይተው የህዝቦቹን ኑሮ እንዳይገምቱ ኖርዌይ በየዓመቱ በዓለም የደስተኛ ሀገራት ሪፖርት መዝገብ ላይ ከቀዳሚዎቹ ተርታ ትሰለፋለች። ሀገሪቱ ዝቅተኛ የወንጀል መጠን፣ ከፍተኛ የኢኮኖሚ እድገትና በሌላው ዓለም ቅንጦት የሆኑ ነፃ ጥቅማ ጥቅሞችን የምታቀርብ ሀገር ናት። ደስተኛና ሰላማዊ ህዝብ አላት። ለነገሩ ቢከፉ ነበር የሚገርመው። እንደ እናትም እንደ አባትም ሆኖ የሚንከባከብ መንግስት አላቸው። ከዚህ በታች የምንነግሮት የኖርዌይ ዜጋ ወይም ህጋዊ ቋሚ ነዋሪ ከሆኑ የሚያገኟቸው የድሎት ጸጋዎች ናቸው። ከትንሹን ጀምር። የኖርዌይ ዜጋና ትምህርት ወዳድ ኖት እንበል። ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ በሀገሪቱ ስመጥርና ከፍተኛ የትምህርት ጥራት ባላቸው የመንግስት ትምህርት ቤቶች ለመማር ፈልገዋል። ይህ በሌላው ዓለም ቢሆን በዓመት በብዙ ሺህ የሚቆጠሩ ዶላሮችን ያስከፍሉታል። እንኳን ደስ አሉት። ኖርዌይ ውስጥ ግን የፈለጉትን ትምህርት በጥራትና በነፃ ነው የሚያገኙት። እንኳንስ ሊከፍሉ ይቅርና በትምህርት ቆይታዎት ለተለያዩ ወጪዎች እንዲሆኑት በዓመት እስከ 137000 የኖርዌይ ክሮነር ወይም ወደ 13000 ዶላር ገደማ የኪስ ገንዘብ ይከፈሉታል። ከ2 ሚሊዮን ብር በላይ ማለት ነው። ልብ ያድርጉ። ይህ ገንዘብ መጀመሪያ ላይ እንደ ብድር ነው የሚሰጡት። ትምህርቶትን ጨርሰው ሥራ ሲይዙ ከደሞዞት ይቆረጣል ማለት ነው። መልካሙ ዜና ግን በትምህርቶት ጠንክረው ጥሩ ውጤት ይዘው ካጠናቀቁ መንግስት 40 ከመቶ ዕዳዎትን ሰርዤዋለሁ ይሉታል። 60 ከመቶውን ብቻ በዕዳነት ይመዘገብቡታል ማለት ነው። ሌላኛው ነፃ የጤና አገልግሎት ነው። ምንም ሊታመሙ ይችላሉ። ብቻ የመንግስት የጤና መድህን አባል መሆን አለቦት። ይህንን ካደረጉ ዶክተር ጋር ቀጠሮ ለማስያዝ ወይም በሆስፒታል ተኝቶ ለመታከም የሚከፈለው ክፍያ እንደ ሁኔታው ነፃ ወይም አነስተኛ ክፍያ ይጠየቃሉ። እንበልና ሰውየው በአነስተኛ ክፍያ እየታከመ ነው። በዓመት ለሕክምና የሚከፍለው ክፍያ አብዛኛውን ጊዜ ከ3000 ክሮነር አያልፍም። ከዛ በላይ የሚጠየቀውን ማንኛውንም አይነት ወጪ መንግስት ይሸፍናል። ይህ አሰራር ስፔንዲንግ ሊሚት ይባላል። አንድ ግለሰብ በግለሰብ ደረጃ ሊከፍለው ይገባል ተብሎ በመንግስት ከተቀመጠው የገንዘብ መጠን በላይ ሲከፍል መንግስት ድጎማ የሚያደርግበት ስርዓት ነው። ኖርዌይ የልጅ አበል የምትከፍል ሀገር ናት። በኖርዌይ ልጅ ያለው ማንኛውም ቤተሰብ ልጁ 18 ዓመት እስኪሞላው ድረስ በየወሩ የመንግስት ድጋፍ ያገኛል። እንደ ልጁ ዕድሜ ድጋፉ በወር ከ1000 እስከ 1700 ክሮነር ሊሆን ይችላል። በወር ከ17000 እስከ 28000 ብር ገደማ ማለት ነው። ይህ ገንዘብ የቤተሰቡ የኢኮኖሚ ሁኔታ ሳይታይ ለሁሉም እኩል ይሰጣል። ሌላኛው የሥራ አጥነትና የህመም ድጋፍ ነው። ባጭሩ ናቭ ይባላል። ለምሳሌ አንድ ሰው በድንገት ስራውን ቢያጣ በዚህ አገልግሎት በኩል መንግስት የቀድሞ ደሞዙን 60 ከመቶ እየከፈለ ስራ እስኪያገኝ ይረዳዋል። በህመም ምክንያት መስራት ካልቻለ ደግሞ ደሞዙ ምንም ሳይቀነስ እስከ 1 ዓመት ድረስ ይከፈለዋል። ህጋዊ ስደተኛ ሆነው ወደ ኖርዌይ ለገቡ ሰዎች መንግስት የኖርዌይኛ ቋንቋና የሲቪክ ትምህርት በነፃ ይሰጣቸዋል። እነዚህ ህጋዊ አዲስ ገቢዎች ቋንቋውን በሚማሩበት ወቅት መንግስት ለቤት ክራይና ለምግብ የሚሆን ወራዊ አበል ይከፍላቸዋል። ልብ ያድርጉ፣ ኖርዌይ እነዚህ ሁሉ አገልግሎቶችን በነፃ የምትሰጠው ከህዝቡ ከፍተኛ መጠን ያለው ግብር ስለምትሰበስብ ነው። ሊረሱት የማይገባው አንድ ማሳሰቢያ ግን ከላይ የጠቀስናቸው ቁጥሮች እንደ ጊዜና ሁኔታው ሊለያዩ ይችላሉ። የሚመለከቱት ሆቴል አይደለም፣ ወይም ይህ የአንድ አባወራ መኖሪያ አፓርትመንትም እንዳይመስሉት። እነዚህም ለመዝናናት የመጡ ጓደኛሞች አይደሉም። ይህ እስር ቤት፣ ይሄኛው የታሳሪዎቹ መኖሪያ፣ እነዚህ ደግሞ በግድያ ወንጀል ተይዘው የታሰሩ ቅጥር ነፍሰ ገዳዮች ናቸው። ግን ደግሞ ከእስር ቤቱ አለቆች ጋር እንደ ጓደኛ ተቀምጠው እየተዝናኑ ነው። ያለነው በዓለማችን እጅግ ቅንጡ እስር ቤት ነው። ሃልደን ፕሪዝን ይባላል። የኖርዌይ ቅጥር ነፍሰ ገዳዮች፣ አስፈሪ ማፊያዎችና ትላልቅ ወንጀለኞች የእርምት ጊዜያቸውን የሚያሳልፉበት እስር ቤት ነው። እስረኞቹ ባለ 5 ኮከብ ሆቴል እያሉ ነው የሚጠሩት። አንድ እስረኛ በወንጀል ተፈርዶበት
ወደዚህ እስር ቤት ሲመጣ የእስር ቤቱ ጥበቃዎች እጁን ጨብጠው ካቴናውን ፈተው በፈገግታ ይቀበሉታል። ከዛም እስረኛው ቀሪ ጊዜውን የሚያሳልፍበትን ክፍል ማስጎብኘት ይጀምራሉ። ከዚህ እንጀምር። የሚመለከቱት በአትክልት፣ ፍራፍሬ፣ ስጋና በሌሎችም ብዙ አይነት የምግብ ግብዓቶች የተሞላ ዘመናዊ ኪችን እስረኛው ነፃ ተብሎ እስከሚወጣበት ድረስ ምግቡን የሚያበስልበት ኪችን ነው። አዎ ቢያስደነግጥም ቅጥር ነፍሰ ገዳይ ተብሎ ለተወነጀለ እስረኛ መክተፊያና ቢላዋ ይሰጠዋል። ይሄኛው ደግሞ መጸዳጃ ቤቱ ነው። ይሄ ልብስ ማጠቢያው፣ ይሄኛው ኳስ የሚጫወትበት በስፖርት ጤናውን የሚጠብቅበት ቦታ። በኖርዌይ ሕግ መሰረት አንድ እስረኛ ምን ያህል ከባድ ወንጀል ቢፈጽም ሊፈረድበት የሚችለው ከፍተኛ የእስር ዘመን 21 ዓመት ነው። በእነዚህ ጊዜያት ታዲያ መማር ከፈለገ የሱ ኃላፊነት ለእስር ቤቱ አለቆች ይህንን ሙያ መማር ፈልጋለሁ ማለት ብቻ ነው። እንበልና ከእስር ጊዜው በኋላ ሙዚቀኛ መሆን ፈለገ። ይኸው ሜዳው። እዚሁ ተምሮ እዚሁ ዘፈኑን ሪከርድ አድርጎ ከነጠላ እስከ አልበም መልቀቅ ይችላል። ይህ ወንድማችን ለምሳሌ በአስገድዶ መድፈር ወንጀል ነው የተያዘው። ዛሬ ላይ ግን አለ የተባለ የእስር ቤቱ ሼፍ ሆኗል። እነዚህ ደግሞ በእስር ቤቱ የተማሩ መካኒኮች ናቸው። በእስር ቤቱ በጽዳትነትም ተቀጥረው ገንዘብ የሚያገኙ አሉ። እንዳይረሱ፣ መማር መብት እንጂ ግዴታ አይደለም። አልማርም ያሉት ቲቪ እያዩ ከጥበቆቹ ጋር ቼዝ፣ ቴኒስ ወይም በሌላ መዝናኛዎች ፈታ እያሉ መኖር ይችላሉ። ጸባያቸው የታመነባቸው እስረኞች ደግሞ ጠዋት ስራ ወጥተው ማታ ወደ እስር ቤቱ ይመለሳሉ። በዚህ ሁኔታ ታራሚው የእስር ጊዜውን ሲጨርስ በማህበረሰቡ ዘንድ በቀድሞ ባህሪው ምክንያት እንዳይገለል ከእስር ቤቱ ጸባዩ መሻሻሉን፣ አሁን አዲስ ማንነት ያለው ጨዋ ዜጋ መሆኑን የሚገልጽ የምስክር ወረቀት ይሰጠዋል። ይህንን ከያዘ ከእስር በተፈታ በንጋታው ስራ መቀጠር ይችላል። ማህበረሰቡም አምኖ በፍቅር እንዲቀበለው ይረዳዋል። ኖርዌይ ማለት እንዲህ ናት። እንኳንስ ንጹህ ዜጋዋን ወንጀለኛዋንም በቅንጦት ነው የምትቀጣው። በእርግጥ ይህ በብዙዎች ዘንድ ይህ ሁኔታ አያርምም፣ ለወንጀለኛው የልብ ልብ ይሰጠዋል በሚል ተቃውሞ ያስነሳል። ኖርዌይ ግን በ2025 በሰዎች ላይ እጅግ ከባድ የሚባል ወንጀልን ለፈጸሙ ለምሳሌ እንደ ዘር ማጥፋት ባሉ ወንጀሎች ለሚፈረድባቸው ወንጀለኞች የእስር ዘመኑን ከ21 ዓመት ወደ 30 ዓመት ከማሻሻል ውጪ የቀየረችው ሌላ ምንም ነገር የለም። ቀደም ብለን እንደነገርኖት ደግሞ የዚህ አይነቱ ወንጀለኞችን የመቅጣትና የማስተማር ሁኔታ በተለያዩ ሀገራት ከሚገኙ አስፈሪ እስር ቤቶች በላይ ጥሩ ውጤትን አምጥቷል። ለዚህም ሳይሆን አይቀርም ኖርዌይ ዓለማችን ላይ ዝቅተኛ ወንጀል ከሚፈጸምባቸው ሀገራት ከቀዳሚዎቹ ናት። ለነገሩ ሀገሪቱ ኖርዌይ ናት። ኖርዌይ ውስጥ ውሻ ካሉት በሕግ የተጠበቁ መብቶች አሉት። ውሻውን በቀን ውስጥ ቢያንስ 3 ጊዜ ለሽርሽር ይዘውት መውጣት አለቦት። በሰንሰለት አስረው በር ቆልፈው ለረጅም ጊዜ ማስቀመጥ በሕግ ያስቀጣል። ሌላውን ይተውት፣ ጎረቤቶት ውሻውትን አይቶ ደስተኛ ካልመሰለው ወይም በበቂ ሁኔታ አያዝናኑትም ብሎ ካመነ ሊከሶቱላ ይችላል። ኖርዌይ ከ12000 በላይ ለሚሆኑ ኢትዮጵያውያን መኖሪያ ናት። አብዛኛዎቹ በዋና ከተማዋ ኦስሎና በዙሪያዋ ባሉ ከተሞች ውስጥ ነው የሚኖሩት። ከሶማሊያውያንና ከኤርትራውያን በመቀጠል ኢትዮጵያውያን በኖርዌይ ውስጥ በብዛት ከሚገኙ የአፍሪካ ሀገራት በሶስተኛ ደረጃ ላይ ይቀመጣሉ። ሶማሊያውያን በኖርዌይ ውስጥ ከአውሮፓ ውጭ ካሉ ስደተኞች መካከል በብዛት ቀዳሚውን ስፍራ ሲይዙ እስከ 45000 የሚጠጉ ሶማሌዎች እንደሚኖሩ ይገመታል። ኢትዮጵያውያን ኖርዌይ ውስጥ በተለያዩ የሥራ ዘርፎች ተሰማርተዋል። ሄልዝ ኬር፣ የትራንስፖርት ዘርፉና የአገልግሎት ዘርፉ እንደየደረጃቸው ብዙ ኢትዮጵያውያን የተሰማሩባቸው ሥራዎች ናቸው። በነገራችን ላይ ጥናቶች እንደሚጠቁሙት ከሆነ የኢትዮጵያውያን የሥራ ተሳትፎ ከ50 ከመቶ በላይ ነው። ይህ ማለት ኖርዌይ ውስጥ ከሚኖሩ 2 ኢትዮጵያውያን ቢያንስ አንዱ ሥራ አለው እንደማለት ነው። ይህም ከሌሎች የአፍሪካ ሀገራት ስደተኞች ጋር ሲነጻጸር ከፍ ያለ ያደርገዋል። ተማሪዎች፣ ቋንቋ በመማር ላይ ያሉ የቤት እመቤቶችና ሥራ ፈላጊ ኢትዮጵያውያን ቁጥር ቀላል የሚባል አይደለም። ኖርዌይ ለሥራና ትምህርት ምቹ ሀገር ብትሆንም ቋንቋ መማር ለስኬታማነት ትልቁ ቁልፍ ነው። ልብ ያድርጉ፣ ከላይ የጠቀስናቸውን ጥቅማ ጥቅሞች ለማግኘት የግድ ሕጋዊ የመኖሪያ ፍቃድ ሊኖሮት ይገባል።
የኖርዌይ ዋና ከተማ ኦስሎ ትባላለች። የሀገሪቱ ትልቋ ከተማ ናት። ከ700 ሺህ በላይ ሕዝብ ይኖርባታል። ከሌሎች የአውሮፓ ዋና ከተሞች በተለየ በጽዳቷ፣ በሰላማዊነቷና እጅግ ከፍ ባለው የቅንጦት ሕይወቷ ትታወቃለች። ኦስሎ በተፈጥሮ የተከበበች ከተማ ናት። ሁሉንም በአንድ የሚያገኙባት ከተማ ይሏታል። ደን፣ ውሃ፣ በበረዶ የተሸፈነ ተራራ፣ ሁሉንም በአንድ ያገኛሉ። ኦስሎ በተፈጥሮ ጥበቃ ላይ ያላት ተጽዕኖ ቀላል የሚባል አይደለም። ከተማዋ ዓለማችን ላይ ብዙ የኤሌክትሪክ ተሽከርካሪዎች የሚገኙባት ከተማ ናት። በዚህ ምክንያት የዓለም የኤሌክትሪክ መኪኖች ዋና ከተማ ትባላለች። በተለይም የቴስላ ምርት የሆኑት የኤሌክትሪክ መኪኖች በብዛት ይገኙባታል። ኦስሎ የኪነ ጥበብና የቅርጻ ቅርጽ ማዕከል ናት። ቪገላንድ ፓርክ ደግሞ ይህ ማንነቷ ደምቆ የሚታይበት በተለያዩ ሐውልቶች የተሞላ ፓርክ ነው። ጉስታቭ ቪገላንድ ዕውቅ ቀራጺ ሲሆን እዚህ ፓርክ ውስጥ ከ200 በላይ የሰው ልጅ ቅርጽ ያላቸውን ሐውልቶች አቁሟል። ዘ አንግሪ ቦይ ወይም ተቆጪው ሕፃን በዓለም ዝነኛ የሆነበት ሥራው ነው። ኦስሎ በየዓመቱ ከኖቤል ሽልማቶች መካከል አንዱ የሆነው የሰላም የኖቤል ሽልማት የሚሰናዳባት ከተማ ናት። ይህ ከተማዋ በዓለም ዙሪያ በሰላም ተምሳሌትነት እንድትታወቅ አድርጓታል። ኦስሎ ሁሉ የተሟላላት የቅንጦት ከተማ ብትሆንም ሁለት ጉድለቶች አሉባት። የመጀመሪያው ዓለማችን ላይ ውድ ከሚባሉ ከተሞች አንዷ ናት። እዚህ ከቤት ክራይ እስከ ምግብ የሚጠየቁት ሂሳብ ከሌሎች ከተሞች አንጻር በጣም የተጋነነ ነው። ሁለተኛው ደግሞ በክረምት ጊዜ ያለው አስቸጋሪ ቅዝቃዜ ነው። በእነዚህ ጊዜያት ሙሉ ከተማዋ በበረዶ ትሸፈናለች። በእርግጥ ይህ የተለመደ የኖርዌይ ሕይወት ነው። ዝናብ የማያጣት ከተማ፣ ልብን የሚገዛ ውብ መልክዓ ምድር፣ ባህር ዳርቻ ላይ የተገነቡ በደማቅ ቀለማት ያጌጡ የእንጨት ቤቶችና በየመንገዱ ጣፋጭ የባህር ምግቦች የሚሸጡበት ከተማ ከሆነ ያሉት ቤርገን ገብተዋል ማለት ነው። ቤርገን ከኦስሎ ቀጥሎ የኖርዌይ ሁለተኛዋ ትልቋ ከተማ ስትሆን የኖርዌይ እውነተኛ ውበት መገኛ ይሏታል። ከተማዋ በ7 ተራሮች የተከበበች ናት። ይህ የሚመለከቱት ቤርገን ይባላል። የከተማዋ ምልክት የሆነ ቦታ ነው። በዩኔስኮ ዓለም ቅርስነት ተመዝግቧል። ምክንያት የሚመለከቷቸው በቀለም ያሸበረቁ ውብ ቤቶች ውበትና ይዘታቸው አዲስ ያስመስላቸው እንጂ እነሱስ የጥንት ናቸው። ያውም በ14ኛው ክፍለ ዘመን የተገነቡ ከዛሬ 600 ዓመት በፊት ማለት ነው። የከተማዋን ድንቅ ውበት ለማየት የኬቢል መኪና ተሳፍረው ከሰባቱ በአንዱ የተራራ ጫፍ ላይ መውጣት ይችላሉ። ቤርገን ዝናባማ ከተማ ናት። በዓመት በአማካኝ ለ240 ቀናት ሊዘንብ ይችላል። በዚህ ምክንያት የከተማዋ ትልቁ ንግድ የዝናብ ልብሶችና ዣንጥላዎችን መሸጥ ነው። ቤርገን ለተማሪዎች ግን ወሳኝ ከተማቸው ናት። ሲጀምር በወጣቶች የደመቀች የተማሪዎች ከተማ ነው የምትባለው። መግቢያችን ላይ ኖርዌይ በተለይም በሰሜናዊ ክፍሏ በክረምት ወራት ረጅም የ24 ሰዓት የጨለማ ዘመን፣ በበጋ ወራት ደግሞ ለወራት ለ24 ሰዓት ጨለማ የሚባል ነገር የማያውቅ ግዛት እንዳላት ተጨዋውተናል። ይህንን ድንቅ የተፈጥሮ ክስተት ለማየት ትሮምሶን ያለነው። ልብ ያድርጉ፣ አሁን በኖርዌይ ሰዓት አቆጣጠር እኩለ ሌሊት ላይ እንገኛለን። ይህንን ግን ይመልከቱ፣ ፀሐይ አሁንም ሙሉ በሙሉ አልጠለቀችም። ግራ እንዳይጋቡ፣ ትሮምሶ ጉደኛ ናት ያልኖት ለዚህ ነው። ከግንቦት አጋማሽ እስከ ሐምሌ አጋማሽ ድረስ ፀሐይ ሙሉ በሙሉ አትጠልቅም። በሌላ አማርኛ ለ24 ሰዓት ቀን ነው ማለት ነው። ከኖቬምበር መጨረሻ እስከ ጃንዋሪ አጋማሽ ባሉት ቀናት ደግሞ ወደዚች ከተማ ቢመጡ በተገላቢጦሽ ፀሐይ ለወራት ጨርሶ አትወጣም። ሰማዩ በአውሮራ ወይም በሚመለከቱት አይነት የተለያዩ ቀለማት ያሉት ብርሃኖች ይደምቃል። በ2026 በወጣ ጥናት መሰረት ኖርዌይ ባላት ዓመታዊ ገቢና ዜጎቿን በጥሩ ሁኔታ በማኖር የዓለም ቁጥር 1 ሀገር ሆናለች። የኖርዌይ ኢኮኖሚ በዓለም ላይ ካሉ እጅግ ጠንካራና የተረጋጉ ኢኮኖሚዎች አንዱ ሲሆን ሀገሪቱ ያላትን የተፈጥሮ ሀብት በዘመናዊ ቴክኖሎጂና በመልካም አስተዳደር በፍትሃዊነት የምትጠቀም ሀገር ናት። ኖርዌይ አጠቃላይ ጂዲፒዋ $550 ቢሊዮን ይገመታል። የህዝብ ቁጥሯ አነስተኛ በመሆኑ ደግሞ አንድ ሰው የሚደርሰው አማካኝ ገቢ $90,000 በላይ ነው።
ይህ በዓለም ላይ ካሉ ሀብታም የሚባሉ ሀገራት ይበልጣል። የተፈጥሮ ሀብት የኖርዌይ ዋነኛ ኢኮኖሚ ምንጯ ነው። የነዳጅና የተፈጥሮ ጋዝ ከመንግስት ገቢ 40 ከመቶውን፣ ከሀገሪቱ የውጭ ንግድ ደግሞ ከግማሽ በላይ ያህሉን ይሸፍናል። በጣም የሚደንቀው ደግሞ ኖርዌይ ከነዳጅ የምታገኘውን ሀብት የምታስተዳድርበት መንገድ ነው። በብልህ መሪዎች የምትመራው ኖርዌይ ከነዳጅ ሽያጭ የምታገኘውን ትርፍ በሙሉ ለጊዜያዊ ወጪ አታውለውም። ይልቁንስ ገቨርንመንት ፔንሽን ፈንድ ግሎባል ወደሚባል ፈንድ ታዘዋውረዋለች። ይህ ፈንድ ከነዳጅ የሚገኘውን ሀብት በተለያዩ የዓለም አዋጅ ድርጅቶች ላይ በጥበብ ኢንቨስት ያደርጋል። ዛሬ ላይ በዚህ ፈንድ በኩል ያለው የኖርዌይ ሀብት ከ1.6 ትሪሊዮን ዶላር በላይ ነው። መንግስት ከዚህ ሀብት የፈለገ ቢቸግረው ከ3 ከመቶ በላይ ወጪ ማድረግ አይችልም። ምክንያቱም በዚህ ፈንድ በኩል ያለው ሙሉ ሀብት ባለቤትነቱ ለወደፊት የኖርዌይ ትውልድ ነው። ሲያድል እንግዲህ እንደዚህ ነው። ኖርዌይ በጣም ዝቅተኛ የሥራ አጥ ቁጥር ያላት ሀገር ናት። የሥራ አጥ ዜጋዋ ቁጥር ከ3.5 እስከ 4 ከመቶ ይደርሳል። ቢሆንም ግን ዕድሜ ለመንግስት ይሁንና ሥራ እንጂ ገቢ አላጡም። ኖርዌይ ከፍተኛ ግብር እያስከፈለች ሕዝቦቿን በቅንጦት ታኖራለች። አንድ ሰራተኛ በአማካኝ ከ25 እስከ 45 ከመቶ ከሚያገኘው ገቢ ግብር ይከፍላል። በምላሹ ግን በነፃ የቅንጦት አገልግሎቶች ስለሚብነሸነሽ ከወጪ አይቆጥረውም። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።